በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 14 በዚች ቀን ቅዱሳን አባ አክራና ዮሐንስ፣ አብጥልማና ፊልጶስ በሰማዕትነት ሞቱ። ይህም ቅዱስ አክራ ከግብፅ ደቡብ ይምኑር ከሚባል ሀገር ሰዎች ወገን ነው። ስሙ ፊልጶስ የሚባል ወንድም ነበረው። እነርሱም ባለጸጎች ነበሩ። ስማቸውም ዮሐንስና አብጥልማ ከሚባሉ ሁለት ቀሳውስት ጋር ሰማዕት የሆኑ ዘንድ ተስማሙ። አራቱም ቀርጥስ ወደሚባል ሀገር ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ በመኮንኑ ፊት ታመኑ። መኮንኑም በቀስቶች እንዲያዳፏቸው አዘዘ። ግን ቀስቶቹም አልነካቸውም። ሁለተኛም እሳትን አንድደው በሚነድ የእሳት ምድጃ ውስጥ ጨምሯቸው ዘንድ አዘዘ። እንዲሁም አደረጉባቸው። ጌታም መልአኩን ልኮ አዳናቸው። ከዚህ በኋላ በፈረስ ጅራት ላይ አስረው ቀርጥስ ከተማ ላይ እስከ ይምኑር ሀገር ድረስ ይጎትቷቸው ዘንድ አዘዘና ይህንንም አደረጉባቸው። ግን ምንም ጉዳት አልደረሰባቸውም። ከዚህ በኋላ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። ከይምኑርም ከተማ አውጥተው ራሶቻቸውን ቆረጧቸው። ጻ ከሚባል ሀገር ሰዎች መጥተው የቅዱስ አባ አክራና ሥጋውን ወሰዱ። ውብ የሆነች ቤተ ክርስቲያንም ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቅ ድንቆች ተአምራት በብዛት ተገለጡ። እንዲህም እየነዚያም የሦስቱ ቅዱሳን የፊልጶስ የአብጥልማና የዮሐንስ ሥጋቸው ከይምኑር ከተማ ሰዎች መጥተው ወሰዱት። በመልካምም ልብሶች ገነዟቸው። ጥሩ ቤተ ክርስቲያንም ሰርተው ሥጋቸውን በውስጡ አኖሩ። ከእነርሱም ቁጥር የሌለው ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው የተነሳ ብዙ መባ ከገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።